እንዴት ናችሁ? እግዚአብሔርን ደግሞ ስለሰጠን ስለዚህ ጊዜ እጅግ አድርጌ አመሰግናለሁ። የመሰረተ ክርስቶስ ቤተክርስቲያን መሰረተ እምነትን እስካሁን በተለያዩ ወንድሞች እያየን ነበርና ዛሬ ደግሞ ከኔ ጋር የመሰረተ ክርስቶስ ቤተክርስቲያን የመሰረተ እምነቷ አንዱ አካል ስለሆነው ስለ ክርስቲያናዊ ስነ ምግባር የሚለውን ርዕስ እንመለከታለን ማለት ነው። ስለዚህ በዚህ ርዕስ ቤተክርስቲያናችን የምታምነውን ዋና ዋና ጉዳዮች እናያለን። የመሰረተ ክርስቶስ ቤተክርስቲያን ከክርስቲያናዊ ስነ ምግባር አኳያ ከምታያቸውን ከማየታችን በፊት እንደው አጠቃላይ ምን ማለት ነው ክርስቲያናዊ ስነ ምግባር የሚለውን እንደው በአጭሩ ለመናገር በተለይ ክርስቲያናዊ ስነ ምግባር የአንድ አማኝን ድርጊትና ጠባይ ላይ የሚያተኩር የክርስትና እምነት ጋር የሚገናኝ የሚስማማ ግብረ ገባዊ ውሳኔዎችን ብያኔዎችን እንዴት አንድ አማኝ ማድረግ እንዳለበት እና እንደሌለበትም ደግሞ የሚመራ ስርዓት ነው። ስለዚህ የአንድን አማኝ ጠባይና ድርጊትን የሚያሳይ ማድረግና ማድረግ የሌለበትንም ነገር ደግሞ ምን መሆንና እንደሌለበት የሚያመለክት የሚመራ ስርዓት እንደሆነ እንመለከታለን። ከዚህ አኳያ እንግዲህ የአማኞች ምግባር እና ግብር መለኪያ ደግሞ መጽሐፍ ቅዱስ ነው። ስለዚህ በዋናነት ስለ ምግባርና ግብር ስናወራ የየትኛው ምግባርና ግብር መለኪያ መጽሐፍ ቅዱስ እንደሆነ፣ ስለዚህ አማኞች ደግሞ ክርስቲያናዊ ስነ ምግባርን የሚያሳይ ህይወት እና ኑሮ እንዲኖሩ ውሳኔዎችን እንዲወስኑ እንደሚጠበቅ እንመለከታለን እና ይህንንም የሚጠበቅብንን ህይወት ስንኖር ውሳኔዎችን ስንወስን አካሄዶችንም ስንመዝን ዋናው የእያንዳንዱ ድርጊትና አመለካከት እንዲሁም ውሳኔ መለኪያ መጽሐፍ ቅዱስ እንደሆነ እንግዲህ ልብ ማለት ይገባናል ማለት ነው። ስለዚህ ከዚህ አኳያ እንግዲህ በተለይ መጽሐፍ ቅዱስን የበላይ በማድረግ እያንዳንዱ አማኝ በምግባሩና በግብሩ መጽሐፍ ቅዱስ እንደሚያዘው መሰረት በመጽሐፍ ቅዱስ ላይ ደግሞ በሰፈረው እውነት እንደሚጠበቅበት ህይወትና ምልልስ ሊመላለስ በጣም ይገባዋል ማለት ነው። ሌላ ስለ ክርስቲያናዊ ስነ ምግባር ስናስብ በጣም ልብ ማለት ያለብን ነገር ክርስቲያናዊ ስነ ምግባር ማለት ግንኙነት ነው። ስለዚህ ስለ ክርስቲያናዊ ስነ ምግባር ስናወራ ስለ ግንኙነት ነው የምናወራው። ይህም አንድ አማኝ ከእግዚአብሔር ጋር ስላለው ግንኙነት፣ አንድ አማኝ እርስ በርስ ስላለው ግንኙነት፣ ከማህበረሰብ ጋር ስላለው ግንኙነት፣ ከተፈጥሮ ጋር ስላለው ግንኙነት ነው የምናወራው ማለት ነው። ስለዚህ ይህም አንድ አማኝ ከእግዚአብሔር ጋር፣ ከሰዎች ጋር፣ በማህበረሰብ ከተፈጥሮ ጋር ስላለው ግንኙነት ክርስቲያናዊ ትንታኔን ወይም ደግሞ መለኪያን ያስቀምጥልናል ክርስቲያናዊ ስነ ምግባር ማለት ነው። ስለዚህ ከሰዎች ጋር ባለን ግንኙነት በየትኛው መስተጋብር ውስጥ ሊኖረን የሚገባውን ግንኙነት ክርስቲያናዊ የሆነ አካሄድን፣ አመለካከትን እና መስተጋብርን የሚወስን ትንታኔ የሚሰጥ ስርዓት እንደሆነ እንመለከታለን ማለት ነው። ስለዚህም ከዚህም አኳያ እንግዲህ አንድ አማኝ አምላኩን ብቻ እየወደደ እሱን ብቻ ደግሞ እየፈራ እሱን ብቻ ደግሞ እያመለከ ሊኖር ይገባል። ከእግዚአብሔር ጋር ካለው ግንኙነት፣ ከሰዎች ጋር ካለው ግንኙነት ጋር ስንመለከት ደግሞ እምነቱን በሚያሳይ ህይወት ለእምነቱ መልካም ምሳሌ በሚሆን ምግባር መመላለስ ይኖርበታል። ይህም ደግሞ ሰዎችን መውደድ፣ መልካምን ማድረግ፣ ፍትህን ማሳየት፣ ፍትህ ሲጓደል ደግሞ ድምፅ ማሰማት፣ በተለይም ደግሞ ለተጠቁት ድምፅ ሆኖ መጮህ ይህንን ያሳያል ማለት ነው። ስለዚህ
ከሰዎች ጋር ባለን ግንኙነት በማህበረሰብ ውስጥ ባለን ግንኙነት ይሄንን አንዱ ከእያንዳንዱ ክርስቲያን የሚጠበቅ ክርስቲያናዊ ስነ ምግባር እንደሆነ እንመለከታለን። ተፈጥሮንም መንከባከብ ባለአደራነትንም በዚህ ውስጥ እናያለን። ከዛ ባሻገር ደግሞ ለባለስልጣናትም ለአገር መሪዎች መገዛትን፣ ይህም ብቻ አይደለም ደግሞ ለቤተ ክርስቲያን መሪዎችንም መገዛት የእያንዳንዱ አማኝ ከእያንዳንዱ አማኝ የሚጠበቅ ክርስቲያናዊ ስነ ምግባር እንደሆነም እንመለከታለን ማለት ነው። ስለዚህ በቤተ ክርስቲያናችን መሰረተ እምነት መሰረት እንግዲህ እነዚህ ያልኳቸው ሀሳቦች በዝርዝር ተቀምጠዋል። ስለዚህ እነሱን በሚያሳይ መንገድ እንግዲህ ከዚህ በመቀጠል ዋና ዋና ሀሳቡን እንመለከታለን ማለት ነው። ስለዚህ ክርስቲያናዊ ስነ ምግባር ይህ ነው ካለን ማንኛውም ክርስቲያን ይለናል። በመሰረተ እምነታችን አንቀጽ 3.6.7.1 ማንኛውም ክርስቲያን ከሁሉ በላይ በቅድሚያ እግዚአብሔርን መውደድና መፍራት መታዘዝና ማክበር እንደሚገባው እንዲሁም ባልንጀራውን እንደራሱ መውደድ እንደሚገባው ታምናለች፣ ታስተምራለች። ስለዚህ የመሰረተ ክርስቶስ ቤተክርስቲያን እንግዲህ ማንኛውም ክርስቲያን በመጀመሪያ እግዚአብሔርን መውደድ እንዳለበት እንዲሁም ደግሞ እግዚአብሔርን መፍራት እንዳለበት፣ እርሱንም መታዘዝ እንዳለበት፣ እግዚአብሔርንም ማክበር እንደሚገባው ታምናለች፣ ታስተምራለች። ስለዚህ ከእግዚአብሔርን ጋር ባለን ግንኙነት እንግዲህ ከእያንዳንዱ ክርስቲያን የሚጠበቀው ነገርን ይሄ ሀሳብ ያሳያል። ስለዚህ የአንድ አማኝ ህይወት ትርጉም ከእግዚአብሔር ጋር ያለው ግንኙነት ነው። ከእግዚአብሔር ጋር ያለው ቁርኝት ነው። በተለይ ይህንንም ቁርኝት ስንመለከት እንግዲህ እርሱን በመውደድ የሚገለጽ እንደሆነ መጽሐፍ ቅዱስም ይነግረናል በተለያየ ቦታ ላይ ማለት ነው። ስለዚህ እግዚአብሔርን መውደድ እያንዳንዱ አማኝ ይኖርበታል። እግዚአብሔር ሰዎችን በፈቃዱ የፈጠረ አምላክ ነው። ሰዎችን ሁሉ ይወዳል። ደግሞም እግዚአብሔር በምላሹ መወደድን ይፈልጋል። ስለዚህ የወደደን አምላክ እንድንወደው እንደሚፈልግ እያሰብን እንግዲህ እንደ አማኝ አምላካችንን መውደድ ይጠበቅብናል። ለዚህም ከብሉይ ኪዳን ዘሌዋውያን 19:18 ዘዳግም 6:5 ማቴዎስ 22 ከ37 እስከ 39 ማየት ተገቢ ነው። ስለዚህ ከሕግም በብሉይ ኪዳንም ጌታ ኢየሱስም ደግሞ በአዲስ ኪዳን ያጸናውን ሕግ ስንመለከት አምላክ እግዚአብሔርን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ ውደድ ተብሎ ተጽፏል። ስለዚህ እግዚአብሔርን መውደድ ከእያንዳንዱ አማኝ የሚጠበቅ ስነ ምግባር እንደሆነ እንመለከታለን። ስለዚህ እግዚአብሔርን መውደድ ከሁሉም የሚበልጠው ደግሞም የመጀመሪያው ትእዛዝ ነው። አምላካችንን ልንወደው ያስፈልጋል። ይህንንም ጌታችንም የትእዛዝ ሁሉ ቀዳሚ እንደሆነ ነግሮናል እና በማርቆስ 12:30-31 ላይ ስንመለከት እንግዲህ የትእዛዛት ሁሉ ቀዳሚ እግዚአብሔርን መውደድ፣ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ ይላል። ስለዚህ የክርስቲያን ስነ ምግባር መነሻ ፍቅር ነው፣ እግዚአብሔርን መውደድ ነው። ስለዚህ ይሄ ክርስቲያናዊ ስነ ምግባር ነው። ኢቭን መሰረትም ልንለው እንችላለን እና እግዚአብሔርን መውደድ ነው። እግዚአብሔርን መውደድ ማለት ምን ማለት ነው ብለን ስናስብ እግዚአብሔርን መውደድ ማለት በእግዚአብሔር መደሰት ነው። በእግዚአብሔር በጣም በጠለቀ ፍላጎት እሱን መከተል ማለት ነው። እርሱን ስለ ማንነቱ ስለ እሱነቱ መፈለግ ማለት ነው እግዚአብሔርን መውደድ ብለን ስናስብ ማለት ነው። ስለዚህ ስለ ስጦታዎቹ ሳይሆን በእርሱ ብቻ መርካትን ያሳያል ይሄ እግዚአብሔርን መውደድ የሚለው ማለት ነው እና እርሱን ማድነቅን፣ እርሱን ማምለክን፣ እርሱን ማስደሰትን፣ ፈቃዱን መፈለግን ያሳያል። እነዚህ ሁሉ ሀሳቦች እግዚአብሔርን መውደድ በሚለው ውስጥ አለበት። ከዚህም ባሻገር እግዚአብሔርን መውደድ ቃሉን በሙሉ ማመንን ያሳያል። ስለዚህ
ቃሉን እንኳን የምናምነው ከፍቅራችን የተነሳ ነው ማለት ነው። ስለዚህ መውደዳችን ቃሉን እንድናምን እንደሚያደርገንም እንመለከታለን። ትእዛዙን መጠበቅን፣ ስለ ስጦታዎቹን ማመስገንን፣ ራስን መስጠትን ሁሉ ያጠቃልላል። ጌታ ኢየሱስ ሲናገር ብትወዱን ትእዛዜን ጠብቁ አለ። ስለዚህ ትእዛዙን ለመጠበቅ መነሻው አነሳሹም እግዚአብሔርን መውደድ ነው እና እግዚአብሔርን መውደድ እነዚህ ሁሉ ሀሳቦች እንዳሉበት እንመለከታለን። እግዚአብሔር ግን የሚወደድ ብቻ ሳይሆን የሚፈራም አምላክ ነው። ምክንያቱም ቤተክርስቲያናችን በመሰረተ እምነቱ ላይ በግልጽ እንደተቀመጠው በቅድሚያ እግዚአብሔርን መውደድ እያንዳንዱ አማኝ ደግሞ መፍራት ይጠበቅበታል ይላል። ስለዚህ እርሱን መፍራትና መውደድ ደግሞ ስናስበው የሚለያዩ አይደሉም። እግዚአብሔርን ከወደድነው በእርግጥ እንፈራዋለን። እግዚአብሔርን መፍራት ማለት ብለን ስናስብ ደግሞ እግዚአብሔርን መፍራት ማለት ማንነቱን፣ ክብሩን፣ ግርማውንና ገናናነቱን እያሰብን አክብሮትን መስጠትና መታዘዝ ማለት ነው። ስለዚህ እግዚአብሔርን የምንፈራው ማንነቱን እያየን ነው። ያ ማንነቱ መፈራትን የሚጠይቅ ነው፣ መፈራትን የሚጠብቅ ነው። እግዚአብሔር እጅግ ባለ ግርማ እኛ ከምናውቀው ማወቅም ከምንችለው በላይ ማንነት ያለው፣ ክብር ያለው፣ ግርማ ያለው አምላክ ነው እና ስለዚህ ለዚህ ማንነቱ የሚመጥን ምላሽ አንዱ የሚመጥን ምላሽ መፍራት ነው። ስለዚህ እግዚአብሔርን ልንፈራ እንደሚገባ እንመለከታለን ማለት ነው። ስለዚህ እግዚአብሔርን መፍራት ለስልጣኑ፣ ለኃይሉ፣ ፍጹም መልካም ለሆነው ባህሪው በጣም ያለንን የጠለቀ አክብሮትን ያሳያል ማለት ነው። ስለዚህ እግዚአብሔርን የምንፈራው ለዚህ ነው። ማንነቱን ስናይ እጅግ በግርማ በክብር የተሞላ ባህሪው እጅግ መልካም የሆነ ስለዚህ ይህንን እያየን ነው እንግዲህ በፍጹም በፍቅር በሆነ መፍራት እግዚአብሔርን የምንፈራው ማለት ነው እንጂ አሉታዊ በሆነ መንገድ አይደለም። ክፉዎችን እንደምንፈራው አይደለም እግዚአብሔርን የምንፈራው። እግዚአብሔር መልካምና ባለ ግርማ ስለሆነ ነው የምንፈራው። ስለዚህ ይሄ ስለሚገባው፣ ይሄ ታላቅነቱ፣ ይሄ ማንነቱ ስለሚገባው ነው የምንፈራው። ስለዚህም ለእግዚአብሔር በጎ ሐሳብ እውቅናን በሚሰጥ ፍርሃት፣ ለቃሉም ደግሞ ለእውቀቱም ለጥበቡ ምላሽ የሚሰጥ አዎንታዊ ውጤት ያለው ፍርሃት ነው ማለት ነው። ስለዚህ ከእግዚአብሔር አኳያ እንግዲህ ከእያንዳንዱ አማኝ የሚጠበቀው ስነ ምግባራዊ ምላሽ እግዚአብሔርን ማክበር እንደሆነ እንመለከታለን። ይህ ብቻ ሳይሆን የእግዚአብሔርን መፍራት ውስጥ ያለውንም ነገር ስንመለከት ፈቃዱን ማወቅም አለበት። እንደገናም ደግሞ ያለምንም ቅድመ ሁኔታ መታዘዝ አለበት። ስለዚህ እግዚአብሔርን ያለምንም ቅድመ ሁኔታ እንደዚህ ስላረክልኝ ነው እንዲማረገው የምንለው አምላክ አይደለም። አድርጉ ካለን ማረግ ይገባናል። ምንም አይነት ቅድመ ሁኔታ እና ምንም አይነት መለኪያ መስፈርት የሚቀመጥለት አምላክ አይደለም። ያለውን ሁሉ ልንታዘዘው የሚገባ ይህም መታዘዛችን ደግሞ እሱን ማክበራችንን ፍርሃታችንን የሚያሳይ እንደሆነ እንመለከታለን ማለት ነው። ስለዚህ እግዚአብሔር እንድንታዘዘው የሚገባ አምላክ ነው። ይህም ክርስቲያናዊ ስነ ምግባር እንደሆነ እንመለከታለን። እነዚህ ነገሮች እንግዲህ ከእግዚአብሔር ጋር ያለንን ወዳጅነት ያሳያል። ስለዚህ እያንዳንዱ አማኝ እግዚአብሔርን እየፈራ ወዳጅነቱን ማሳየት ይኖርበታል። ደግሞም እግዚአብሔርን እየፈራ ወዳጅነቱን የሚያሳይ አማኝ ደግሞ የዓለም ወዳጅ ሊሆን አይችልም። ይህም በያዕቆብ 4:4 ላይ ተቀምጦልናል እና ስለዚህ ዓለምን ልንወድ አንችልም። እግዚአብሔርን የምንወድ ከሆነ እርሱን የምንፈራ ከሆነ ስለዚህ እግዚአብሔርን መፍራት የጽድቅ ሕይወት እንድንኖር ያደርገናል። አመፅን እንድንጠላ ያደርገናል። ከትዕቢት፣ ከተለያዩ ኃጢአቶች፣ ከዝሙት፣ ከውሸት፣ ከማንኛውም ከክፋት መንገዶች እንድንርቅ ያደርገናል። ለጽድቅ እንድንኖር ያደርገናል።
ስለዚህ በእንደዚህ አይነት ህይወት እንድንገለጥ የሚያደርገን እንደሆነ እንመለከታለን ማለት ነው። ስለዚህ አንድ ክርስቲያን ሊኖረው ከሚገቡት ክርስቲያናዊ ስነ ምግባር መካከል እንግዲህ ቀዳሚ የሆነውን ነገር ነው ያለነው። ይህም ከእግዚአብሔር ጋር ያለው በፍቅር ላይ የተመሰረተ ግንኙነት እንደሆነ ተመልክተናል። ስለዚህ እግዚአብሔርን የምናመልከው ስለምንወደው ነው። ስለዚህ በዋናነት በቀዳሚነት ከእያንዳንዱ አማኝ የሚጠበቀው ስነ ምግባር ምንድን ነው? እግዚአብሔርን መውደድ ነው። እንደገናም ደግሞ አክብሮትን በተሞላ ጥልቅ ፍርሃት፣ መታዘዝ በመሰጠት ደግሞ ይህም ፍቅሩ ሊገለጥ ይገባል ማለት ነው። ስለዚህ እግዚአብሔርን መፍራት፣ መታዘዝ፣ ማክበርም ከእያንዳንዱ አማኝ እንደሚጠበቅ እንመለከታለን ማለት ነው። ስለዚህ እግዚአብሔርን መውደዱንና መፍራቱን ከእያንዳንዱ አማኝ የሚታይበት ለእርሱ ባለው ውስጣዊ ስሜት እንዲሁም ደግሞ ውጫዊ ስነ ምግባር እና ግብር ማሳየትም እንደሚገባ እንመለከታለን። ስለዚህ ከእያንዳንዱ አማኝ ቅድሚያው ዋናው ነገር እግዚአብሔርን መውደድ እንደሆነ እንመለከታለን። ከዚህም ባሻገር እንግዲህ እግዚአብሔርን መውደድ ብቻ ሳይሆን ባልንጀራንም መውደድም ደግሞ በጣም አስፈላጊ እንደሆነ የቤተክርስቲያናችን መሰረተ እምነት ይናገራል። ስለዚህ እንዲሁም እያንዳንዱ አማኝ ባልንጀራውን እንደራሱ መውደድ እንደሚገባው ታምናለች፣ ደግሞ ታስተምራለች ይለናል። እና እንግዲህ ባልንጀራን መውደድ ጌታ ኢየሱስ ካስተማረን ትምህርቶች መካከል እንግዲህ ዋነኛው ነው። ጌታችን ኢየሱስ ክርስቶስ ሕግጋትን ሁሉ በሁለት ትእዛዛት ጠቅልሏል። እግዚአብሔርን በመውደድና ባልንጀራን በመውደድ ማለት ነው። ማቴዎስ 22:39 ላይ ይሄንን ሐሳብ እንመለከታለን። ስለዚህ እግዚአብሔርን መውደድ ባልንጀራን የመውደድ መሰረት ነው በመጀመሪያ ማየት ያለብን ማለት ነው። እግዚአብሔርን የማይወድ ሰው ባልንጀራውን ሊወድ አይችልም ማለት ነው። ስለዚህ እያንዳንዱ አማኝ እግዚአብሔርን መውደዱን ማሳየት የሚችልበት ዋነኛው ነገር እንደውም ባልንጀራውን በመውደድ ነው። ስለዚህ እግዚአብሔርን መውደድና ባልንጀራን መውደድ በጣም የተቆራኙ ነገሮች እንደሆኑ እንመለከታለን። ባልንጀራን ሳይወዱ እግዚአብሔርን መውደድ አይቻልም ማለት ነው። ስለዚህ ክርስቲያናዊ ፍቅር ማለት እግዚአብሔር እንደሚወድ መውደድ ማለት ነው። እግዚአብሔር ሌላውን እንደሚወድ መውደድ፣ ይህም ምላሽ ሳይጠብቁ መውደድ፣ የሌላውን በጎ ነገር እየፈለጉና እያደረጉ መውደድ፣ ባይወዱንም መውደድ፣ በደልን በይቅርታና በምህረት እያለፉ መውደድ፣ የሌላውን ችግርና ደስታ እየተካፈሉ በፍጹም መሰጠት፣ ራስን በመካድ በሚገለጥ ሕይወት መውደድ ማለት ነው። ባልንጀራን መውደድ ማለት እግዚአብሔር እንደሚወድ መውደድ ነው። ስለዚህ ከሰዎች ጋር ካለን ግንኙነት አኳያ ፍቅርን ስናስብ እግዚአብሔር እንዴት ነው ሰዎችን የሚወደው የሚለው ነው እኛም ለሰዎች የሚኖረን ፍቅር መሰረት የሚሆነው ማለት ነው። ስለዚህ ከእግዚአብሔር ፍቅር አኳያ ማየት በጣም ተገቢ ነው። ክርስቲያናዊ ፍቅር ማለት እግዚአብሔር እንደሚወድ መውደድ ማለት ስለሆነ ማለት ነው። እንግዲህ ባልንጀራዬ ማን ነው የሚለውን ጥያቄ ለጌታ ኢየሱስ ክርስቶስም ተጠይቆ ነበረ። ማን ነው ባልንጀራ? ባልንጀራ መውደድ ስንል የሚለው በሉቃስ 10:29 ላይ ማን ነው ባልንጀራዬ ተብሎ ጠይቆት ነበር አንድ ሕግ አዋቂና ጌታ ኢየሱስ ለዚህ ጥያቄ በዛው በሉቃስ 10 ከ30 እስከ 37 ላይ ምላሽ ሰጥቶ ነበር እና በምላሹ ስንመለከት በምሳሌ ነው የተናገረው። በተለይ አንድ ሰው ከኢየሩሳሌም ወደ ኢየሪኮ ሲሄድ በመንገድ ላይ እንግዲህ እንደተደበደበ ከዛም በኋላ የተለያዩ እንግዲህ ካህኑ ሌዋዊው እንዳገኙት በመጨረሻም አንድ ሳምራዊ ግን እሱን አግኝቶ እንዳነሳው ቁስሉን እንዳጠበለት ተገቢው ደግሞ እንክብካቤ እንዲደረግለት እንዳደረገ ይህንን በምሳሌ ተናግሮ ከነዚህ ሰዎች መካከል ባልንጀራው ማን ነው ብሎ ለራሱ ለሕግ አዋቂው ሲጠይቀው እንመለከታለን። ሕግ አዋቂው
መልካም ያደረገለት ይመስለኛል በማለት እንግዲህ ሳምራዊው እንደሆነ በሚጠቁም ምላሽ ቀጥታ ባይሆንም ያንን ምላሽ ሰጥቷል። ስለዚህ ከዚህ ስንመለከት እንግዲህ ባልንጀራችን ማለት የኛ ፍቅርና የፍቅር ምላሽ የሚገባው ማንኛውም ሰው እንደሆነ እንመለከታለን። ከጌታ ምሳሌ ስንመለከት የኛ ፍቅር የሚገባው የኛ የፍቅር ምላሽ የሚገባው ማንኛውም ሰው የኛ ባልንጀራ እንደሆነ እንመለከታለን። ስለዚህ ባልንጀራነት ማለት ከየትኛውም ግንኙነት ከየትኛውም ድንበር ያልፋል። ኢቭን ከቤተሰብ ከቅርብ ዘመድ ከወገን ከጎረቤት ውጭ የሆኑትን ሁሉ ልንወድ ራሱ ይገባናል ማለት ነው። ስለዚህ ይህም ፍቅር ደግሞ ምን ያለበት ተግባር ያለበት በተግባር የሚገለጥ መሆን እንዳለበት እንመለከታለን። ስለዚህ አማኞች የሰው ልጆችን ሁሉ መውደድ ይጠበቅባቸዋል። ሁሉን ማለት ነው። ባልንጀራ ብለን ስንል ይህንን ነው ማሰብ ያለብን።